አንተ ቅድም ስለ ማናጀሮች ተቀሳ አርጋል በደንብና ምናልባት እኛ በነበርን ጊዜም ዶክተር በነበሩ ጊዜም ነፍሳቸውን ይማርና ማናጀሮች አሉ ማናጀሮቹን ፌደሬሽን እንዴት ነበር አርጎ ኮንትሮል ያረገ ያስኬድ የነበረው የሚለውን ነው እንጂ እኛ ፌደሬሽን እየሰራን ማናጀሮች አሉን በማናጀሮቻችን ምን ሰራው ዶክተር ጋር ነው ሄደን ሮጠን ምን መጣው በዛ መስመር ነው ከዛ በኋላ ቅድም እንዳልከው የሆነ ቦታ ደርሶ ልክ የአሜሪካ የኬንያ ሲስተም እንጠቀም በሚለው አትሌቶች ናሽናል ቲም እንዲበተን ተደረገ እሱ ሲበተን ነው ችግር ተፈጠረው ከዛ በኋላ ምን ተደረገ እሱ ሲበተን አትሌቶች የሚያሰራቸው ሰው ፍለጋ ወደየ ማናጀሮቻቸው ተበተኑ ማለት ነው ከዛ ተበተኑ ማናጀር ጋር ሄዳል አንድ አትሌት ይሰራል ከዛ እየተመረጠ ያስመረጠ አሰልጣኝ አብሮ ይሄዳል ተባለ ያ ሲስተምን ነው ያ ሲስተምን ተፈጠረ አሁን ቅድም አማን እንዳነሳው ባል ማሰልጠን ጀመረ ማናጀሮች ተጀመረ ያንን ነገር ነው አሁን ኮንትሮል አርገክ ወደ አንድ ነገር ማምጣት ተቸግሮ በጣም ከፍተኛ የሆነ ዝብርቅርቅ ውስጥ ገብቶ እስከ መጋጨት እስከ ምክንያቱም አንዱ ያንዱን አትሌት ይወስዳል አንዱን አትሌት የኔ ምክንያቱም አንድ ሰው አሰልጥኖ መመረጥና መሄድ ይፈልጋል የሱን አትሌት ሌላ ሰው ሲወስድበት ከዛ ሰው ጋር መጋጨት አይደለም ምቀር ነገር አይደለም በዚሁ ምክንያት ይመስለኛል እነዛ አሰልጣኞችም ከዚህ በፊት የተጓጩት ስለዚህ በእኛ ጊዜም ዶክተር በነበሩ ጊዜ ማናጀር አለ ግን ማናጀሩን ኮንትሮል የሚያደርገው አትሌት ፌደሬሽን ነው በስርዓቱ ስንት ማናጀር እንዳለ ማን በማን አትሌት ማናጀር ስር እንዳለን ይታወቃል በዛ መሰረት ዶክተር ጋር እየሰራን ሄደን ውድድራችን ተወዳድረን ምንም አስፈላጊው ነገር እናመጣለን በዛ መሰረት ነበር እንሄደው በዛን ጊዜ ባል የሚባል ምስትን የሚያሰለጥን አልነበረም ራሱ ሁሉም የራሱ የሆነ ሂደት አለው አሁንም ማሰልጠኑ መጥፎ ሆኖ አይደለም ወይ ማጣት ሆኖ አይደለም አሁን እየተናገርን ያለነው ግን ከዛ በኋላ የሚመጡ ችግሮች ያየን ስለሆነ ማለት ነው ከዛ በኋላ ያሉ ነገሮች የሀገርን ከማስቀደም ይልቅ ፐርሰናል የራስን ነገሮችን በማስቀደም ችግሮች እየተፈጠሩ ስለሆነ ያንን በምን አይነት ቆራጥ የሆኑ አመራሮች ይቀይሩታል የሚለው ነው አንደኛው ጥያቄ ሁለተኛው አሰልጣኝ ሳይሆን ይሄንን እንደዛ ኮንትሮል አድርጎ ቅድም እንዳነሳናቸው ለዶክተር ወልደመስቀል ነፍሳቸውን ይማርና እንደሌሎቹ ትልቅ አሰልጣኞች ኮንትሮል አድርጎ ይሄንን የሚያደርግስ አሰልጣኝ ማን ነው ብትለኝ እኔ የተለየ በመጣ ለውጥ ያስመጣል ገለልተኛ ነው ብዬ ምለው አሰልጣኝ ምክንያቱም ሁሉም የተሳሰረ ሆኗል በጥቅም በለው በማናጀሮች ጋር በለው አትሌት ባያሰለጥኑ እንኳን አትሌቶች በማማከር አትሌቶችን በመስጠት በማገዝ እኔ ምክንያቱም በአሰልጣኝነት ላይ ስላሳለፍኩ ማለት ነው ስለዚህ አየዋለሁኝ እዚህኛው አትሌት እንኳን ባያሰለጥን እንኳን ከዚህኛው አትሌቱን ለምኖ ና እንትና ጋር ትገባለህ ብሎ ለሱ ያ ሰው ደግሞ ገንዘብ የሚያስብለት ምናምን ስለዚህ በጣም እንደዚህ የተሳሰረና በጥቅም እንደገና ደግሞ በቲፎዞ ነገር ያለ ስለሆነ እጅግ ይከብዳል እኔ ማስበው በምን አይነት መንገድ ይሄን ነገር ያስተካክላሉ እኔ በጣም እጅግ በጣም ከባድ ነው ግን ዞሮ ዞሮ ይስተካከላል መስተካከል አለበት ግን ቆራጥ የሆነ አመራር ውሳኔ የሚሰጥ ወይም ደግሞ እንትና ብሎ የማያዳላ ለተወሰነ ጊዜ እኮ ውጤት ልታጣ ትችላለ ኬንያ እኮ አንድ ወቅት ላይ እኛ ቶፒዮን ሰዓት ባዷቸውን የሚመለሱ ነበር ከዛ ገገሙ ተነሱ ኬንያ ብቻ አይደለም እነ ኡጋንዳ ዛሬ እንደዚህ ላይ ወጡት በእኛ ስማቸውም የለም ነበር በእኛ ጊዜ አይታወቅም ሞር ኬንያ ኢትዮጵያና ሞሮኮ ነበር አሁን ሞሮኮ የተወሰኑ ብቅ ከሚሉት ውጭ ጠፍቷል ለዛው ሞሮኮ በ500 በመናምን ነበር ከዛ በፊት እኛ በነበርንበት ጊዜ የነበሩ አሉ 10000 የሚሮጡት በቃ ከዛ በኋላ ተወሰኑ 3000 መሰናክል ተወሰነ ሮጡ ከዛ በዶፒንግ በመናም ብቻ በተለያዩ ነገሮች ጠፉ አሁን ኬንያና ኢትዮጵያ ነው ሁሉ ጊዜ እና ኡጋንዳ መጣ አሁን ደግሞ ኢትዮጵያ እየወረደ ኬንያ እየወጣ ጭራሽ ደግሞ አውሮፖች አሜሪካ ምናምን ወደ ላይ በጣም ኖርዌይ ምናምን እየተተኮሰ መጣ ስፖርት እንደዛ ነው አንዳንድ ጊዜ
የሆነ ነገር ትሆናለህ። ግን አሁን የኛን ምናልባት ለተወሰነ አመታት ውጤት ሊጠፋ ይችላል። ግን በአመራር እንደገና መነሳት ትችላለህ። ነገሮችን አሁን ውሳኔዎችን ፈርተክ በቃ ስፖርቱ ይሞታል ብለህ የምትወስናቸውን ውሳኔዎች ከፈራክ መቀየር አትችልም። በቃ እዛችው ውሃ ወቅቶ ሲወቅ ምንድነው እንቦጭ የሚባል ነገር አለ አይደል? እዛው እያረክ የምትሄድ ከሆነ አስቸጋሪ ይሆናልና ግን ውሳኔ ወስነክ ከዛ በኋላ ስፖርቱ ቢበላሽ ጥሩ ነው። ስፖርት ደግሞ ሩጫ ደግሞ ፊት ለፊት የምታይ ነገር እንጂ እንደ ውስጥ የምትሰራው ነገር አይደለም። ቴክኒክ ነው። አሁን ፌዴሬሽኑ አሁን ሪፎርም እያረኩ ነው ምናምን ጥሩ ነው፣ ሪፎርም ማድረጉ አይከፋም። ግን ስፖርት ሩጫ ዋናው ነገር ህዝቡ የሚያየው ፊት ለፊት ያለው ውጤት ስለሆነ ፊት ለፊት ያለው ውጤት ላይ በደንብ ሞር አተኩሮ ቢሰሩት ሪፎርሙንም እየሰሩ ውስጣቸውንም እያስተካከሉ ውጭ ያለው ላይ ደግሞ ሞር ትኩረት ሰጥተው ነገ ነው ኦሎምፒክ፣ ነገ ነው ወርልድ ሻምፒዮን የሚመጣው፣ ነገ ነው ክሮስ ካንትሪ አሁን እየተዘጋጁ ነው። እንደሱ አይነት ነገር በደንብ ቢሰሩ ጥሩ ይሆናል ብዬ አስባለሁ። እና አሁን ለምሳሌ በዚህ ዙሪያ መንግስትም አንድ ጠንከር ያለ እርምጃ መውሰድ አለበት ብዬ አስባለሁ። ለምንድን ነው ብትለኝ አሁን በመንግስት ያው ስፖርቱ ላይ ጣልቃ ይገባም ይባላል። ግን ብሔራዊ ፌዴሬሽኖች ከመንግስት ገንዘብ ተደጓሚ እንደመሆናቸው አትሌቲክስ እንኳን አቅሙ የፈረጠመ ነው። ነገር ግን አቅጣጫ ማስቀመጥ መቻል አለባቸው። ለዋቢነት የስፖርት ሚኒስትር ሆነው የሚቀመጡ ሰዎች ራሱ ስፖርቱን ቢያንስ በትንሽ የግንዛቤ ያም ከጠፋ ደግሞ የስፖርቱ ፍቅር ሊኖራቸው ይገባል የሚለው አስተያየቶች አሉ። ለዋቢነት አቶ መላኩ ጴጥሮስን መጥቀስ ይቻላል። አቶ መላኩ ጴጥሮስ የተለያዩ ፕሮጀክቶችን አስጀምረዋል። ስፖርት ውስጥ አትሌቲክስ ፌዴሬሽን ራሱ በአትሌትና በአሰልጣኝ መካከል የሚፈጠሩ ውዝግቦች ሲነሱ እኔም ኮቴን አውልቄ ብሮጥ እኮ በዚህ ሰዓት እገባለሁ ያሉበት አንድ ነገር ነበር። እንግዲህ ያው ስም መጥቀስ ስለማያስፈልግ እኛው ውስጥ ለውስጥ ስለምንተዋወቀው እናልፈዋለን። ስፖርቱን በቂ ግንዛቤ ነበራቸው። አሁን ግን የስፖርት ኃላፊዎች ተብለው ራሱ የሚመጡት በተወሰነ ጊዜ የሆነ ስብሰባ ሲያደርጉ ይታያሉ እንጂ ምንም ስለ ስፖርቱ በቂ ግንዛቤ የሌላቸው ተሹመው ሲሄዱ ብቻ የምናይ። እንደውም በቅርብ ጊዜ ካሉት አምባሳደር መስፍን ቸርነትን ለዋቢነት መጥቀስ ይቻላል። ነገር ግን እነሱም ከዛ በተረፈም ክቡር አቶ ዱቤ ጁሎም የምክትል ኮሚሽነር ሆኖ ነበር የስፖርት ኮሚሽን። ከዛ ውጭ ግን ያ ራሱ አለመሆኑ ችግር አያመጣም ወይ? መንግስትስ በዚህ ዙሪያ ምንድነው ማድረግ የሚገባው? እንደው ለሁለታችሁም ነው ጥያቄ። እሺ እኔ ልቀጥል እንግዲህ ይመስለኛል። ጥሩ ነገር ነው በእውነት ለመናገር ትልልቅ ነገሮችን ቁም ነገሮችን እያነሳህ ነውና ተባረክ። ለምሳሌ አቶ መላኩ ጴጥሮስ ቅድም እንደ ዶክተር እንዳነሳ እንግዲህ ጥሩ ጊዜ እሳቸው በነበረ ጊዜ ያሳለፍኩ ነኝ። አንደኛው በጣም ወዳቸው ማከብራቸው ለስፖርት በጣም ተቆርቋሪ በየጊዜው ሜዳ መጥቶ የሚያዩን እንደ አመራር አይደለም። በሚገርም ሁኔታ እንደ ታላቅ ወንድም ከኛ ጋር እየተጫወቱ እየበሉ እየጠጡ እየቀለሉ እያጫወቱን ሁሉ ጊዜ ካጠገባችን ማይለ ሁሌ እናነሳቸዋለን። ጥሩ የሰራ ሰው አይደል ሁሌ ይነሳል። ቅድም እንዳለ ዶክተር አመራር ነኝ አንዳንድ ጊዜ አመራር ናቸው ተብሎ ማናቃቸው ሰዎች ሁሉ የነበሩበት ጊዜ አለ። ቅድም ደስ እንዳለው አንዳንድ አመራር ተብሎ ስፖርቱ ላይ ውጪ ይሄዱና ምን እንደተወዳደሩ ምን እንደምናረግ እንኳን የማያውቁ ሰዎች እንዳሉ፣ አንዳንዱ ደግሞ አጠገብህ ትልቅ አመራር ሆኖ ስፖርቱን እየመራ እንግዲህ ፌደራል ስፖርት ኮሚሽን ሆኖ ነው ሲሰሩ የነበረውና ከኛ አጠገብ ሳይለዩ ነበረ ሲሰሩ የነበሩትና እንደዚህ አይነት ሰዎች ስፖርቱ ውስጥ ሲመጡ በጣም ውጤታማ ይሆናል ስፖርቱ ማለት ነው። አሁን በቅርብ ጊዜ እንኳን ያሉ አመራሮች አሁን ለምሳሌ በኦሎምፒክ ላይ በተፈጠሩ ችግሮች ያንን አይነት ዝብርቅርቅ ያለ ችግሮች እስከ ክስ እስከ ምናምን እስከሚካሄድ ድረስ አሉ እኮ ስፖርት ላይ ሚኒስቴሮች ሆኑ ያሉ ሰዎች አሉ። እንዴት ነው ያንን መፍታት የሚያቅታቸው? ያሉ ችግሮችን
በቅርበት ከሰሩ እኮ መፍታት ይቻላል። በጣም ቀላል ነው። እንዳልከው አምባሳደር መስፍን ብዙ ጊዜ አያቸዋለሁ የተለያዩ ቦታዎች ላይ ሲሄዱ ስፖርተኞች ጋርም ምንም ስሉ ኢንተርቪውም የተለያዩ ቦታዎች እንደሱ። ከዛ ውጭ ግን በሚኒስቴር ደረጃ እሳቸው እንግዲህ ሚኒስቴር ዴኤታ ነበሩ። ከሳቸው በላይ ያሉ ሰዎች አሉ። በዱቤም ኮሚሽን ስፖርት ምክትል ሆኖ በገባ ጊዜም አይቻለሁኝ። ይሄን አይል አይደለም በቃ ምክንያቱም እዛ ሲገቡ ለምን እንደሆነ አላቅም። ኢቭን ዱቤም ጭምር እዛ በነበረበት ጊዜ ብዙ ወቅሰነዋል። ሄደን ቢሮ ድረስ ሄደን ቤጂንግ ኦሎምፒክ በኋላ በተፈጠረው ችግር ተሰባስበን ሁሉ ሄደን ቢሮ አናግረነዋል ዱቤን እና ባለድርሻ አካላት እናንተ ያላችሁ ስፖርቱ እንዴት ለምንድን ነው ማታስታርቁት? የሚጣሉትን እናንተ ያላችሁ ስፖርቱ ለምን ይሞታል በሚለው ሄደን አናግረናቸዋል። ብዙ ጊዜ እዛ ሲደርሱ ምን እንደሚይዛቸው ብዙ ለውጥ ይመጣል ብለን የምናስበው ከላይ ነው። ከላይ ደግሞ ካልተንቀሳቀሰ ከስር ያለው ሄደ ብታናግረው ውጤት የምታገኝበት ነገር የለምና አሁንም ብዙ እየሰማው ያለሁት ከላይ ያሉ ሰዎች እየተንቀሳቀሱ አይደለም። አሁን በአሁኑ ባለፈው በተፈጠረው እንግዲህ ከዓለም ዋንጫ መልስ ተመለሰ። ከዛ በኋላ ጋዜጠኞችን በለው ሌሎቹ የሚመለከታቸው አካላት በዛች ወቅት ብቻ ለተወሰነ ጊዜ በቃ ይወራል። በቃ አዋራው ይነሳል። ከዛ በኋላ የትም አይደርስም ይቀራል። ከዛ ደግሞ ሌላ ውጤት የሆነ የተወሰነ ውጤት ከመጣ ይሸፈናል። ከዛ በኋላ ሲመጣ ውጤት ቢጠፋ ሲመጡ ደግሞ ተወያይተው እስከ መጨረሻው ድረስ ተብሎ መንግስትም ያንን ይዞ እስከ መጨረሻው ድረስ ይሄንን መስመር ላሲዝ የሚለውን እስካሁን አይቻላልም። ከመጀመሪያ ጀምሮ ድሮም ጀምሮ የሆነ ወቅት ይወራና ከዛ ይቆማል፣ ይረሳል። ከዛ የሚቀጥለው ደግሞ ሌላ ቶፒክ ደግሞ ይጀመርና በዛ ላይ ያለ ነው እስካሁን እየቀጠለ ያለውና ለዚህ በጣም ወሳኝ አመራር በስፖርቱን የሚያውቁ ስፖርቱ ላይ ከስር እየሄዱ ስፖርቱን አትሌቲክስን ማሳደግ የሚችሉ ሰዎች ወደ አመራር ቢመጡ ጥሩ ነገር እናገኛለን ብዬ አስባለሁ። እሺ ልቀጥል አማንዬ። እኔም ለሁለታችን ምን አማራጭ አለ? ግድ ነው። አሁን እኮ ወሳኝ ነገሮችን ስላነሳ እውነት ነው። እዚህ ጋር ሁለት ነገሮችን ነው እኔ ማንሳት የምፈልገው። ከዚያ በፊት ግን እንደው ታላቁን የስፖርት መሪ እኔ በጣም ማደንቃቸው አቶ መላኩ ጴጥሮስን ስላነሳ እኔም ትንሽ ብዬ ልለፍ ስለሳቸው ታሪካቸው ነው ባልደርስባቸውም። ምንድነው ኃይሌ ሲያወራ ያው አሴም እንግዲህ ሊያግዘኝ ይችላል። ኃይሌ ሲድኒ ኦሎምፒክ ላይ ሲሄድ እግሩን ታሞ ነበርና አቶ መላኩን ሄዶ በቃ እንግዲህ መሄድ አልቻልኩምና መቅረቴ ነው ብሎ ይጠይቃቸዋል። እሱ ሲያወራ የሰማሁትን ነው ሲላቸው ግን ግድ የለህም ሂድና ታሸንፋለህ በእኔ ይሁንብህ ብለው አበረታተው የነህጃ ያሸነፍኩት ይላል ኃይሌ። እንግዲህ እንዲህ አይነት ቆራጥ አመራሮች ነበሩን ቀደም ብለው። እንግዲህ ቅድም የቴክኒክ አመራር ብቃት ስንል የነበረው እንደዚህ አይነት አመራሮች እንግዲህ ውጤታማ እንድንሆንም ከአትሌቶች ጀርባ የነበሩ ናቸውና እንደዚህ አይነት አመራሮች ያስፈልጉናል ነው። እና እንግዲህ ቅድም ደግሞ ወደ አመራርነት ስትመጣ አንደኛ ወደ አመራርነት ሲመጡ እነዚህ አይነት ሰዎች ስፖርቱን የሚያውቁት ቢሆኑ መልካም ነው። አሉ ብዙ በስፖርት ሳይንስ የተማሩ እንግዲህ ቅድም እንዳልነው አሴ እንደውም እኔ አልመጣም ማለ ቀድሞ ሸሽቷል። ያው የሚያውቁ ሰዎች አንዳንድ ጊዜ ይፈራሉ ይባላል። የማያውቅ ሰው ደፋር ነው ይባላልና ለዚህም ይመስለኛል እንጂ እውነቱን ነው። እንዳሴ አይነት ስፖርቱን የሚያውቁት የተማሩ ሰዎች አሉ። በፖለቲካዊ አመራር ቢመጡም ስፖርቱን የተማሩ ሰዎች ይጠፋሉ ብዬ አላስብም ፖለቲካል ውስጥምና እነሱ ቢመጡ። በመቀጠል ደግሞ አንድ መሆን ያለበት ምንድነው በአሁኑ ሰዓት ትልቅ ችግር ሆኗል ብዬ የማስበው ስፖርቱን ከሌላ ሴክተር ጋር መጨመር። ለምሳሌ ድሮ ስፖርት ኮሚሽን መላኩ ጴጥሮስ ስፖርት ኮሚሽን ይመስሉኛል። በአሁኑ ሰዓት ምንድነው አማንዬ እንግዲህ የአዲስ አበባን የኛን እንኳን ያለሁበትን ብትጠይቀኝ ወጣቶችና ስፖርት ነው የሚለው። አስብ ይህ አመራር እንግዲህ ሁለት ነገር ነው የሚሰራው ማለት ነው። በዚህኛው ፖለቲካል ስራ ይሰራል፣ በዚህኛው ደግሞ ስፖርቱን ያስኬዳል ማለት ነው። ስለዚህ ምናልባትም የመንግስት ስራ እንግዲህ ሰፊ ነው፣ ሀገርን ነው የሚመሩትና በብዛት የፖለቲካው ስራ ሊበዛበት ስለሚችል ይሄ ሰው ወደዚህ ያደላል ብዬ ነው ማስበውና አመራሩ። ስለዚህ ራሱን የቻለ እንደ ድሮ በኮሚሽን ቢመራ ስፖርት ኮሚሽን ቢሆንና ይሄ በተጨማሪ የፖለቲካ ስራ የሚለው ቀርቶ በስፖርት ኮሚሽን ቢመራ ነው የምለው። እንደገና ዋናውንም ደግሞ ትልቁን የመንግስት ተቋም ብትወስድ ደግሞ ባህልና ስፖርት ሚኒስቴር ነው የሚለው። አስበው እዛም ጋር ስትሄድ ባህልንም ይመራል ስፖርቱንም ይመራል ማለት ነው። ስለዚህ
በሁለት ቦታ ከሚሆን ለስፖርቱ ከታሰበ ራሱን ችሎ በኮሚሽን ቢመራና ስፖርቱን በደንብ ቢመሩት። ቀጥሎ ደግሞ ቅድም እናንተም እንዳላችሁት ስፖርቱ ላይ የሚያውቁ እንደነ ዱቤ ጅሎ የመሳሰሉ አሁን ዱቤ ጅሎ እንግዲህ ታላቅ የፓርላማው ትልቁ የፓርላማው አባል ናቸው። ሌሎችም አሉና እንደዚህ አይነት ሰዎችን ወደ አመራርነት ቢያመጧቸው ስፖርቱ ይሻሻላልና ጥሩ ብቁ የሆኑ ሰዎች ቢመጡ ወደፊት መልካም ነው ብዬ አስባለሁ። እንግዲህ መንግስት የሚሆን ጉዳይ ተረድቶ ስፖርታችን እየጠፋ ነው። በተለይ አትሌቲክሱም እንግዲህ ድሮ የደመቅንበት እናስ የኢትዮጵያን ባንዲራ ከፍ አድርገው ያውለበለቡበት ባንዲራችን መዝሙራችን እንግዲህ ጎላ ብሎ የተዘመረበት ያን ነው እያጣን የመጣ ነውና ስለዚህ መንግስትም እንግዲህ አንዱ ተግዳሮታችን ስፖርቱን በአግባቡ የሚመራው ሰው ነው ያጣ ነው ብለን ስለምናስብ መንግስትም እዚህ ላይ ትኩረት ሰጥቶ ቢሰራበት መልካም ነው ብዬ አስባለሁ። ልክ ነው። በዚህ ዙሪያ ለተቋሙም ልዩ ትኩረት ተሰጥቷል ብለን ማለት አንችልም። አሁን በደርግ ጊዜ ራሱ ብንሄድ የወጣቶችና ስፖርት ጉዳይ ሚኒስቴር በወቅቱ አጠራር ጓድ ግርማ ይልማ ነበሩ። ምክትላቸው ተስፋዬ ሻፎ ነበሩ። ከዛ ደግሞ አቶ ተስፋዬ ፊቻላ፣ ለስላሴ ቲማሞ እያለ መጣ። እነ አምባሳደር ተሾመ ቶጋ ይቀያየራል። ወጣቶችና ስፖርት፣ ባህልና ስፖርት እየተባለ ስፖርት ኮሚሽንም ራሱን ችሎ የተባለበት ጊዜ ነበረ እና ስፖርት ኮሚሽን ብቻ ተብሎ ቢለይም ለስፖርቱ መልካም ነው የሚል እምነት እኔም አለኝ። ይህን እጋራለሁ። እንደው አሴ ወደ አንተ ልምጣ።